ለማይክሮ ሰከንድ አስበው ያውቁም ነበር። ረፍታቸው በጌታ እንደሆነ ያውቁታል። ሰላማቸው በጌታ እንደሆነ ያውቁታል። ምድር ለነሱ የተገባች አይደለችምና ለነሱ የተገባ ሌላ ምድር አለ። አይን ያላየው ጆሮ ያልሰማው ለእነርሱ ብቻ የተዘጋጀ ዘላለማዊ ስፍራ አለ። የእረፍት ቦታ አለ። ሁሉ ጊዜም እይታቸው በሰማያዊው ስፍራ ማረፍ ነው። በደንብ አስተውሉ። እርሱን እየሰበኩ ስለ እርሱ እየመሰከሩ ስለ እርሱ እየተናገሩ ዋጋን ይቀበሉ ነበር። ዓለም ብዙ ሕግጋትን አውጥታ ነበር። በነገራችን ላይ ዛሬ ላይሳ እንዲህ አይነት በክርስትና ውስጥ ሕይወት አለ? ይህን ነገር የሚያስተውል ሰው አለ? ክርስቶስ ሕይወታቸው እነ ጀስቲን ማርቲር ስለ ክርስቶስ ሲል ሰማዕት የሆነው እነ ዮስጢኖስ ሕይወታቸው ማን ነበር? ክርስቶስ። እነ ታቲያን ሕይወታቸው ማን ነበር? የአሌክሳንድሪያው ቀለሜንጦስ ሕይወቱ ምን ነበረ? ክርስቶስ። ጉዟቸው ክርስቶስ፣ ንግግራቸው ክርስቶስ፣ መንገዳቸው ክርስቶስ፣ ሕይወታቸው ክርስቶስ፣ ሁሉ ነገራቸው ክርስቶስ፣ ጉባኤያቸው ክርስቶስ፣ መጽሐፋቸው ክርስቶስ። ወዳጄ አንተስ ሕይወትህ ማን ነው? ሕይወትህ ክርስቶስ ነው? መጽሐፍህ ክርስቶስ ነው? ኑሮህ ክርስቶስ ነው? ሕዝቡ በክርስቶስ ያለው እምነት እንዲጸና እየተገደሉ እንኳ ወንጌልን ከመስበክ ባክ ያላደረጉ ታላላቅ የቤተ ክርስቲያን አይከኖች ናቸው። እስከ መቼ? እነዚህ እስከ 200 ኤዲ ያሉ አባቶች ናቸው። አኖዶሜን እስከዚህ ድረስ ያሉ አባቶች በደንብ አስተውሉ። ቶፒካቸው ክርስቶስ ኢየሱስ ነበር። ዋጋ ይከፍሉ የነበረው ስለ ክርስቶስ ኢየሱስ። ዛሬ እኛ የምንጨቃጨቅበት ርዕስ ይሄ ርዕስ አልነበረም የስብከታቸው። ዛሬ እኛ የምንባላበት ርዕስ አይደለም። ዛሬ እኛ የምንተራረብበት ወይም የምንነቃቀፍበት አልነበረም ርዕሳቸው የኢየሱስ ጌትነት፣ የኢየሱስ አምላክነት። ርዕሳቸው፣ አንደበታቸው ሁሉ ኢየሱስ ነበር። ጉባኤያቸው ሁሉ ኢየሱስ ነበር። ሕይወታቸው ሁሉ ኢየሱስ ነበር። ጉዟቸው ሁሉ የመስቀል ጉዞ ነበር። አይናቸው ሁሉ ወደ መስቀል ወደ ቀራንዮ ነበር። የቀድሞ አባቶች የነዚህ ሁሉ ሐዋርያቸው ማን ነው? ክርስቶስ ኢየሱስ ነው። የነዚህ ሁሉ መንገዳቸው ማን ነው? ክርስቶስ ኢየሱስ ነው። እነዚህ ሁሉ የማን ሙሽሮች ናቸው? የክርስቶስ ኢየሱስ ናቸው። በዚህ ሁሉ ውስጥ ይሰበክ የነበረው ማን ነበረ? ክርስቶስ ኢየሱስ ነው። ርዕሳቸው፣ ሕይወታቸው፣ ማንነታቸው ሁሉ ክርስቶስ ነበር። የውይይታቸው፣ የጭቅጭቃቸው፣ የእያንዳንዱ ርዕሳቸው ማን ነበር? ክርስቶስ ኢየሱስ ነው። የቀድሞ አባቶች ሲባል ከፊት የሚመጣው ማን ነበረ? ክርስቶስ ኢየሱስ ነው። ጳውሎስ ስለ ክርስቶስ ሞተ። ጴጥሮስ ስለ ክርስቶስ ሞተ። ዮሐንስ ስለ ክርስቶስ ሞተ። ቅዱስ ቀለሜንጦስ፣ የሮሙ ቅዱስ ቀለሜንጦስ ስለ ክርስቶስ ሞተ። ቅዱስ አግናጢዮስ ስለ ክርስቶስ በአንበሳ ተበላ። ቅዱስ ፖሊካርፕ ስለ ክርስቶስ ሲል ክርስቶስን አልክድም ብሎ በእሳት ተቃጠለ። ቅዱስ ሄሬኒዮስ ወደ ግዞት ተላከ። ጀስቲን ማርቲር ሰማዕት ሆነ። እነ ታቲያን፣ ቅዱስ ቀለሜንጦስ፣ የአሌክሳንድሪያው ቅዱስ ቀለሜንጦስ ታሰሩ፣ ግዞት ሄዱ። ስለማን ሲሉ?
ኢየሱስን አንክድህም፣ ሞታችንም ሕይወታችንም አንተ ነህ እያሉ ወደ ግዞት ሄዱ። ሙሉ ርዕስ የቀድሞዋ ቤተ ክርስቲያን ርዕሷ ኢየሱስ ክርስቶስ ነበር። ሌላ ቶፒክ አልነበራቸው፣ ሌላ አጀንዳ አልነበራቸውም፣ ሌላ ርዕስ አልነበራቸው። ካዱ ሲባሉ ማንን ነው ካዱ የሚባለው? ኢየሱስን። አታምልኩ ሲባሉ ማንን ነው አታምልኩ የተባሉት? ኢየሱስን። በጣም በሚገርማችሁ ሁኔታ የሮምን 2/3 አሙቅ እያቃጠለ ኔሮን ቄሳር እሳት እየሞቀ ምን ይሉ ነበር መሰል? ምን ይል መሰላችሁ? ክርስቲያኖች ይላቸዋል። ኔሮን ቄሳር በ72 ዓመተ ምህረት ክርስቲያኖች ሀገራችሁን አቃጠሉባችሁ። ሮምን እንደፈናገረ አፍርሶ ሊሰራት እኮ ነው። ሙሉ ሮምን እያቃጠለ ሰገነት ላይ ሆኖ ፀሐይ እየሞቀ በ72 ዓመተ ምህረት ሐዋርያት በነበሩበት፣ እነ ዮሐንስ በነበሩበት፣ እነ ጳውሎስ በተሰየፉበት፣ እነ ጴጥሮስ ቁልቁል በተሰቀሉበት፣ እነ እንድሪያስ በተሰየፉበት፣ እነ ያዕቆብ በሞት በተቀጡበት ምን ይል ነበረ? በጣም በሚገርማችሁ ሁኔታ ክርስቲያኖች ከተማችሁን አቃጠሉባችሁ ይላቸው ነበር ኔሮን ቄሳር። ከዛ በኋላ ክርስቲያኖች አሰቃቂ መከራና ግፍ ይደርስባቸው ነበር። በጣም የሚገርማችሁ የክርስቲያኖች ግፍ ቆዳቸውን ገፈው በእንስሳ ቆዳ እየተቀለሉ በሕይወት እያሉ ቆዳቸውን ይገፏቸው ነበር፣ ለአራዊት ይሰጧቸው ነበር። በዚህ ሁሉ ውስጥ የኢየሱስን ጌትነት እየተናገሩ ነበር የሚሞቱት። ይሄ ሁሉ መከራ ለምን እንደተቀበሉ ታውቃላችሁ? ስለ ኢየሱስ ጌትነት እየመሰከሩ ነው። ስለ ሌላ አይደለም። አጀንዳቸው ሌላ አልነበረም። የስብከት ርዕሳቸው እናንተ በናዝሬት እናንተ በጎልጎታ የሰቀላችሁት ኢየሱስ ነው ጌታችሁ፣ ጌታችን ኢየሱስ ነው፣ ጌታችን ሄሮድስ አይደለም እያሉ በአደባባይ የመሰከሩለት ነው። ዘንድሮ የስብከታችን ርዕስ ራሱ ኢየሱስ አይደለም። ኢየሱስን በቃን ያልነው ሁላ ነው ይመስለው። የስብከታችን ርዕስ ሰው ነው የሚሸተው፣ ግለሰብ ነው። የስብከታችን ርዕስ የሰው ማንነት ላይ ነው ያለው። ወዳጄ የዚያን ሰዓት ክብራቸው ክርስቶስ ነበር። ሞታቸው ደስታቸው ነበር። መከራቸው ሰርጋቸው ነበር። የዛኔ በስቃይ ውስጥ ሆነው ክርስቶስ ኢየሱስን ይሰብኩት ነበር። ይናገራል እኮ ጳውሎስ በየካታኮምቡ ይላል። ካታኮምቡ ቢላቸው በየግበበ ምድሩ መሬት ቆፍረው ይደበቁ ነበር ክርስቲያኖች። መሬት ቆፍረው እነዚያን የወጠምሻ የሮም ወታደር፣ እነዛን ጨካኝ ወታደር ሽሽት፣ አይሁዶችን ሽሽት፣ አሕዛብን ሽሽት በየግበበ ምድሩ ይደበቁ ነበር። እየተደበቁ ወንጌልን ይሰብኩ ነበር። ወንጌልን ከትውልድ ትውልድ ያሻግሩ ነበር። የክርስቶስን አምላክነት ያለ ስጋት ሞትን ሳይፈሩ ለግፍ ሳይጨነቁ ምን ይደርስብናል ምን ይመጣብናል ሳይሉ ስለ ክርስቶስ እየመሰከሩ ዋጋን ከፍለዋል። አስባችኋል? ሊገሏችሁ ነው ሲባሉ ወደ ገዳዮቻቸው ኢየሱስን ይዘው ይሄዱ ነበር። ሊገሏችሁ ነው እየተባለ እውነት ታደርጉታላችሁ እናንተ? ሊገሏችሁ ነው፣ ልትገደሉ ነው፣ ልትታረዱ ነው፣ በእሳት ልትቃጠሉ ነው እየተባላችሁ ኢየሱስን ይዛችሁ ወደ ገዳያችሁ ትሄዳላችሁ። ወደ ገዳዮቻቸው የሄዱት ኢየሱስን ይዘውት ነበር። ሞት ደግሰውላቸው ወደ ሞት ድግስ እየሄዱ ይዘውት የሚሄዱት ማን ነበር? ኢየሱስን ነበር። ኢየሱስን ሊሰጧቸው ነበር የሚሄዱት። በእነዚያ ጨካኝ ነገስታቶች ፊት፣ በገዳዮቻቸው ፊት ያለ ፍርሃት በደስታ ሐሴት እያደረጉ ፊታቸው ላይ የሐዘን ስሜት የህመም ስሜት ሁሉ ያነበቡ ነበር። እየገረፏቸው ቆዳቸውን እየገፈፏቸው ፊታቸው ላይ የሐዘን ስሜት አልነበረም። ክብራቸው ኢየሱስ ነበርና፣ የህይወታቸው ምዕራፍ ኢየሱስ ነበርና፣ መነሻቸውና መጨረሻቸው ኢየሱስ ነበርና፣ መንገዳቸው
እውነታቸውም ሕይወታቸውም ኢየሱስ ነበርና ያዩት የነበረው ኢየሱስን ወደ ገዳዮቻቸው ኢየሱስን ይዘው ነው የሄዱት። ሁሉም ሲገደሉ ሐሴት ያደርጉ ነበር። ከማን ጀምሮ መሰላችሁ? ከእስጢፋኖስ ጀምሮ፣ ከታላቁ ያዕቆብ ጀምሮ ስለ ክርስቶስ ሞትን ሊቀበሉ ይንገበገቡ ነበር። ምክንያቱም ከሞት በኋላ ስላለው ሕይወት ያውቃሉና ተረድተውታልና በክርስትናውስ መኖር ዋጋው ምን እንደሆነ ተረድተውታልና። ዛሬስ እኔና አንቺ ዛሬስ ይሄ ሕይወት ያሳስበናል? በእውነት ሞት ወደኛ ቢመጣ ከሞት በኋላ ስላለው ሕይወት ያሳስበናል ነው? እባክህ ዛሬን ማረኝ፣ ዛሬን ልኑር፣ እችን ላድርግ ነው ምንለው። እነሱ እንዲህ አላሉ። ሊገሏችሁ እኮ አዋጅ ወጣ ሲባል የት ነው ሊገሉን ያሰናዱት? ተው እንዳትከለ፣ ስለ ኢየሱስ ተናግረን እንሙት፣ ይሄን እድል እንጠቀም፣ እንዲህ ያሉ ነበር ይሄዱ የነበረው። ተው ስለ ኢየሱስ ሲሉ ይክፉን፣ ተው ከምኩራብ ያባሩን፣ ተው ቁልቁል ይስቀሉን እያሉ ነበር የሚሄዱት የቀድሞ ክርስቲያኖች። ዛሬ የስብከታችን ርዕስ ማን ነው? የስብከታችን ርዕስ ጫማና ሱሪ ነው አይደል? የስብከታችን ርዕስ ሌክዠሪ ሃውስ ነው አይደል? የስብከታችን ርዕስ ምንድነው? ምድራዊ ነገር አይደል? የሚገርማችሁ ስለ ምድራዊ ነገር የእውነት ክርስቶስን መከተል እስከ ሞት ድረስ እንደሆነ ይረዳል። በመከራ የሚጸናል። በጣም የሚገርማችሁ ገዳዮቻችን ሳይመጡ እኮ ራሳችንን ለማጥፋት የምንጠር ህዝቦች ነው ያለነው። በደንብ አስቡ። ገዳዮቻችን ሳይመጡ ሞታችንን የምንመኝ ሰዎች፣ እኛ ሞታችንን የምንመኘው የምድር ኑሮ ስለከበደን ነው። እነርሱ ሞታቸውን የተመኙት የምድር ህይወት ስለከበዳቸው አይደለም። ከሞት በኋላ ስላለው ህይወት እያሰቡ ነው። በክርስቶስ ስላለው ሰላም እያሰቡ ነው የተገረፉት። በክርስቶስ ስላለው ፍቅር እያሰቡ ነው ለኢአማንያን ነገስታት ተላልፈው የተሰጡት። ግን ተላልፈው ሲሰጡ ትውልድ እያፈሩ ነበር። በሞታቸው ወንጌልን ይሰብኩ ነበር። በሞታቸው እየሞቱ ነፍሳትን ወደ ክርስቶስ ይማርኩ ነበር። እኛሳ እነርሱ ኖረው በህይወታቸው በሞታቸውን ነፍስን ለክርስቶስ መማረክ ከቻሉ እኛ ኖረንም ሞተንም ኑሯችንም ሞታችንም ክርስቶስን ማይሰብክ ከሆነ ምንድነው ጥቅማችን? ለምንድነው ክርስቲያን መሆን ያስፈልገን? አይደለም ለሌላው ረፍት ልንሰጥ ይቅርና በዚህ ዘመን ያለን እንደኔ ያሉ ክርስቲያኖች ለራሳችን እንኳን መቋጫው እየጠፋን ሁሉ ጊዜ እነሱ ሐሴት የሚያደርጉት በጌታ ነበር፣ በጠራቸው አምላክ ነበር። ሁሉ ጊዜ በቀድሞዋ ቤተክርስቲያን የስብከታቸው ርዕስ ኢየሱስ ብቻ ነበር። ኢየሱስ የስብከታቸው ርዕስ። ወዳጄ እንደ ድሮ ጦር የለም፣ በእሳት መቃጠል የለም፣ መገረፍ የለም፣ መሰቃየት የለም። እወቁ የዚህ ዘመን ሰማዕትነት ምን እንደሆነ ታውቃላችሁ? ራስን መግዛት ነው። ራስን ለክርስቶስ አሳልፎ መስጠት ነው። በክርስቶስ ያለን ህይወት መኖር ነው። ኪዳንህን መጠበቅ ነው። ኪዳንሽን መጠበቅ ነው። ሪዋርዱ ይሄ ነው። እንደ ድሮ የለም ቆዳህ አይገፈፍም። እንደ ድሮ መሰቀል የለም። እንደ ድሮ ስቃይ መከራ የለም።
በጣም አስተውሉ። ድሮ ዋጋ ይከፈል የነበረው በሌላ ነገር አይደለም። ዋጋ ይከፈልም የነበረው ሌላ ነገር አይደለም። በጣም አስተውሉ። ድሮ ዋጋ ይከፈል የነበረው ስለ ስሙ በመሞት ነበር። ስለ ስሙ በመሞት አሁንስ ወዳጄ የአሁን ጊዜው ዋጋ ታላቅ ዋጋ ነው። እርሱም ራስን መግዛት፣ ራስን ለክርስቶስ ማስገዛት፣ ራስን ለክርስቶስ ማስገዛት፣ ከክርስቶስ ጋር መኖር። ራሱን የሚገዛ ሰው አምላኩን ያውቃል፣ ወዴት እንደሚሄድ ያውቃል፣ መንገዱን ያውቃል። እህቴ ራስሽን ገዝተሻል፣ ወንድሜ ራስህን ገዝተሃል። እህቴ ራስሽን መግዛት ትችላለሽ፣ ወንድሜ ራስህን መግዛት ትችላለህ ወይ? እንግዲያውስ ሰይፍና ጎመድ ይዞ ሊያስርህ የሚመጣ ማንም የለም። ቁልቁል ሊሰቅልህ የሚመጣ ማንም የለም በዚህ ዘመን። አስሮ መከራና እስራትን እንግልትን ሊያደርስብህ የሚመጣ ማንም የለም። ምስሉን አቁሞ ስገድልኝ ሊልህ የሚመጣ ማንም የለም። ወዳጄ በውስጥህ የሳልከውን በውስጥህ ቀርጸ ያኖርከውን ጣዖትህን አፍርስ። ትግሉህ ከራስ ጋር ነው። በዚህ ዘመን ግብግቡ ከራስ ጋር ነው። ወዳጄ እህቴ በውስጥሽ ቀርጸሽ ያቆምሽውን ጣዖት አፍርሽው። ከእግዚአብሔር ከማይወደው ነገር ራቂ። እግዚአብሔር ከማይወደው ነገር ራቅ። ለዛሬ እለፈኝ እያልክ የምትኖራትን ህይወት ተዋት። በደንብ አስተውሉ። ለዛሬ እለፈኝ እያልክ የምትኖራትን ህይወት አቁም። እግዚአብሔር መሐሪ ነው እያልክ በኃጢአት ውስጥ አትኑር። ኃጢአትን አትለማመድ። አንተ ስትጥር፣ አንተ ኪዳንህን ስትጠብቅ የእግዚአብሔር ጸጋ ካንተ ጋር ይሆናል። መጀመሪያ ራስህን ግዛ። ለአምላኬ ታመናለሁ ብለህ ቆርጠህ ውጣ። እስቲል በጌታ ነን የምትሉ ከግብጽ ዱባና ሽንኩርት ያልተለያችሁ ብዙዎች፣ እኔንም ጨምሮ ብዙዎቻችን ለታመነልን ጌታ እንታመን። በጠራን ጌታ ፊት እንቁም። ሁሉ ጊዜም በእያንዳንዱ ክንውናችን የጌታ ፊት በእኛ ዙሪያ እንዳለ እናስተውል። ጌታ ያየኛል እኮ በሉ። በውሎዬ ሁሉ የእግዚአብሔር ፊት የእግዚአብሔር እጅ ከኔ ጋር ናት በሉ። የዚያን ጊዜ እውነቴን ነው የምላችሁ ሰደንሊ ነው ህይወታችን የሚቀየረው። እግዚአብሔርን የምንቀበልበት ጸጋንም እናገኛለን። በቤታችን የምናስተናግድበትን። የቀድሞዋ ቤተክርስቲያን ሙሉ ህይወቷ ክርስቶስ ነበር። ሐዋርያቱ ህይወታቸው ምንድነው? ክርስቶስ። እነ ቀለሜንጦስ ህይወታቸው ማን ነበረ? ክርስቶስ። በመጀመሪያው ክፍለ ዘመን ያው እነ አግናጢዮስ ህይወታቸው ማን ነበረ? ክርስቶስ። እነ ፖሊካርፕ ህይወታቸው ማን ነበር? ክርስቶስ። እነ ሄሬኒዮስ ህይወታቸው ማን ነበር? ክርስቶስ። እነ ሂፖላይተስ ምን ነበር? አያችሁ፣ እነርሱ መከራን ሳይፈልጉ ስለርሱ እየመሰከሩ ጳውሎስ በሰይፍ ተቀላ፣ ቀለሜንጦስ በግዞት ሄደ፣ አግናጢዮስ በአንበሳ ተበላ፣ ፖሊካርፕ በእሳት ተቃጠለ፣ ሄሬኒዮስ በግዞት ተላከ፣ ሂፖላይተስ በግዞት ተላኩ፣ በግዞት እያሉ ሞቱ። እነ ጀስቲን ማርቲር ሰማዕት ሆኑ፣ ሰማዕቱ ዮስጢኖስ። እነ ታቲያን በግዞት ታሰሩ። እነ ቀለሜንጦስ አሌክሳንድሪያው በግዞት ሄደው ክርስቶስን እየሰበኩ ህይወታቸውን አለፉ። ሁሉም ስለ ኢየሱስ እየተናገሩ ዘመናቸው አብቅቶ ወደ ጠራቸው ጌታ ሄዱ። ዛሬስ የስብከት ርዕሳችን ማን ነው? ቸርች ፋዘርሶችን ለሁለት ይከፍላቸዋል። የላቲን ፋዘር እና ግሪክ ፋዘርስ ብለው።
እነ ተርቱሊያን ላተር ሞንታኒስቶን ነው የሞተው። ተርቱሊያን በደንብ አስተውል። የመጀመሪያ የላቲን ቸርች ራይተር ነው፣ ጸሐፊ ነው ተርቱሊያን። በመጨረሻ ህይወቱ ከክርስቶስ ተለይቶ ሞንታኒስት ሆኖ ነው ተርቱሊያን የሞተው። የሞንታኒዝም የሞንታነስ ተከታይ ሆኖ። እባካችሁ ህይወታችሁ የእንትና ተከታይ ነበር ተብሎ ህይወታችሁ እንዳያልፍ ስትጠሩ ጥሪያችሁ በክርስቶስ ኢየሱስ ላለና ባለ ክብር ይሁን። የክርስቶስ ተከታይ ናቸው ተብላችሁ ሞቱ። የእገሌ ተከታይ ሞንታነስ ማለት የራሱ ሰፈር ላይ ሰማያዊት ኢየሩሳሌም እዚህ ጋር ነው ያለችው እያለ እኔ የመንፈስ ቅዱስ አፍ ነኝ እያለ በሐዋርያት ዘመን የተነሳ መናፍቅ ነው። ላተር በመጨረሻ ህይወቱ ተርቱሊያን ሞንታኒስት ሆኖ ነው የሞተው። ይሄም ከላቲን አባቶች ዘውግ የሚመደብ ነው። ከዛን አምብሮስ ኦፍ ሚላን የሚላኑ አምብሮስ አለ። ከዛን ጄሮም አለ። ታላቁ ራይተር የሚባለው በመጽሐፍ ቅዱስ ቀኑና የሚታወቀው የመጀመሪያው በቡድጌት ቋንቋ ለቡድገስ ህዝብ መጽሐፍ ቅዱስን ጠርዞ የተረጎመ ጄሮም በደንብ የሂፖ ኦገስቲን አለ። ኦገስቲን ኦፍ ሂፖ በመጀመሪያ ህይወቱ ኤቲስት የነበረ የማኒ ተከታይ የነበረው ኦገስቲን ላተር በክርስቶስ ሆኖ ስለ ክርስቶስ እየሰበከ በስተመጨረሻም ወደ ቀድሞ ማንነቱ ተመልሶ አረፈ ነው የሚባለው። ታሪኮች እንዲህ ነው የሚሉት። ዘ ላይት ኦፍ ካቶሊክ ኤንድ ፕሮቴስታንት በመባል ይታወቃል። ታላቁ ጎርጎሪዮስ ግሪጎሪ ኦፍ ዘ ግሬት የተባለው በደንብ ያቸው እኚህ የላቲን አባቶች ናቸው። እኚህ ሁሉ ህይወታቸው ምን ነበረ? ክርስቶስ ነበር። ስለ ክርስቶስ ይሰብኩ ነበር። ብዙዎቹ አባት ተብለው ተጠርተው በክርስቶስ መጽናት አቅቷቸው ቲልት ያደርጋሉ። እስከ መጨረሻ ጸንተው ዋጋን ከፍለው በክርስቶስ ቤት ስማቸው በደማቅ ቀለም የተጻፉ አባቶች አሉ። ግሪክ ፋዘርስ ብለን የምንጠራቸው የሊዮኑ ቅዱስ ኢሬኒዮስ ናቸው። የመጀመሪያ ይሄው ቅድም እንዳለ አጌንስት ሄረሲስ የሚል መጽሐፍ አላቸው። በሁለተኛው ክፍለ ዘመን የነበሩ የቅዱስ ፖሊካርፕ ደቀ መዝሙር የነበሩ እሱ ደግሞ የማን ዲሲፕል ነው? የሐዋርያው ዮሐንስ። ስለ አራቱ ወንጌላት የመሰከረ ማን? ሄሬኒዮስ። አጌንስት ሄረሲስ ወይም መድፍነ መናፍቃን የሚል መጽሐፍ ያለው በቤተ ክርስቲያን ታሪክ ውስጥ የሚጠቀሱ በዘመኑ የተነሱ መናፍቃን ግኖስቲክ የሚባሉ ዶሴቲስት የሚባሉ ለብዙዎች መልስ ይሰጡ የነበሩ አባቶች ናቸው። በነገራችን ላይ የአሌክሳንድሪያው ቅዱስ ቀለሜንጦስ ይቀጥላል። የግሪክ ፊሎሶፊን በደንብ የተማረ በክርስትና ላይ ትልቅ አሻራ የጣለ አባት ነው። ከዛን እነ ኦሪገንን ትመለከቷላችሁ። ከዚያም በኋላ አትናቴዎስን ትመለከቱታላችሁ። ይሄ የጉባኤ ኒቂያ ላይ አሪዮስን ዲባንክ ያደረገ አባት ርዕሱ ምን ነበረ? ክርስቶስ። ጆን ክሪሶስቶም፣ ቅዱስ ዮሐንስ አፈወርቅ ርዕሳቸው ጎልደን ትሮት ይባላል። አንደበተ ወርቅ ነው የሚባለው። the greatest preacher of his generation ነው ፖሊካርፕ። እኚህን ሁሉ የምንነግራችሁ የስብከታቸው ርዕስ ሌላ አልነበረም፣ ኢየሱስ ብቻ ነበር። ኢየሱስን የስብከታቸው ርዕስ ግለሰቦች አይደሉም፣ ሰዎች አልነበሩ። ብዙ ጊዜ ስለ ቸርች ፋዘርስ ሲነገር ሌላ ነገር የሚመስላችሁ ሰዎች ህይወታቸው በጠቅላላ ኢየሱስ ነበር፣ ስብከታቸው ኢየሱስ ነበር። በእነዚህ ዘመናት ሁሉ መጽሐፍ ቅዱስ እጃቸው ላይ አልነበረም። እነዚህ በነበሩበት ዘመን
ቅዱሳት መጻሕፍት የተለያዩ ሀገራት ላይ ነበር የነበሩት። አልተሰበሰቡም ገና። እንደኔና እንዳንተ ጥራት መጽሐፍ ይዘው አልነበረም ሲሰብኩ የነበረው። እና ከኢየሩሳሌሟ ከምኩራብ እንጀምር፣ ከሰለሞን መቅደስ እንጀምር። ጁዳይዝም ነበር በክርስቶስ ኢየሱስ። ጁዳይዝም ለሁለት ስፒሊት አረገ። ጁዳይዝም ከክርስቶስ ኢየሱስ ሲነጠል በክርስቶስ ያለች ቤተክርስቲያን ክርስቲያኒቲን ይዛ ቀጠለች። የአይሁድ እምነት ብቻዋን እዚህ ጋር ስታካርጋ ቆመች። ያለ ክርስቶስ ቤተክርስቲያን ሰክሲድ ማድረግ አትችልም። ያው ጁዳይዝም እዚህ ጋር ቆመች። በክርስቶስ ያለችው ክርስቲያኒቲ ቤተክርስቲያን እስከ ድረስ መጣች። እስከ ናይሲያኒዝም ኒቂያኒዝም እስከሚባለው ኢራ መጣች። እስከዚህ ድረስ ይሄም እዚህ ጋር ማን መጣ? በ325 የኒቂያ ጉባኤ እዚህ ጋር ነው ክሪድ፣ የሃይማኖት ክሪድ የተሰራው። የጉባኤው ርዕስ ምን ነበረ? ኢየሱስ ነበረ። ኢየሱስ ነው የጉባኤው ርዕስ። ተቃውሞም የተነሳው በኢየሱስ ዙሪያ ማን ነው? አሪዮስ የተባለ መናፍቅ ወልድ በባህሪው ፍጡር ነው ብሎ እዚህ ጋር ተነሳ። 325 ላይ እስከ 325 ክርስቲያኒቲ መታ ነበረ። የመጀመሪያው ሺዝም ወይም ስኪዝም የተፈጠረው እዚህ ጋር ነው። ከጌታ ቤተክርስቲያን አሪዮስና ተከታዮቹ አሪያኒዝም የሚል ቤተ እምነት መሰረቱ። ቤተክርስቲያን አይደለችም፣ ቤተ እምነት። ካውንስል ኦፍ ናይሲያን አሪዮስን አውግዞ የክርስቶስን ቤተክርስቲያን ይዞ ቀጠለ። እንግዲህ የክርስቶስ ቤተክርስቲያን እንዲህ እየመጣች ነው። ከዚያስ እኚህ ናይሲያኒዝም የሚባሉት አንዲቱ የጌታ ቤተክርስቲያን እስከ ድረስ መጣች። እስከ ኤፌሶን ነው ካውንስል። እዚህ ጋር ካውንስል ኦፍ ኮንስታንቲኖፕል አለ። በደንብ ይሁን። የቆስጠንጠንያው ጉባኤ አለ። እነ መቅዶኒዮስ ተነሱና መንፈስ ቅዱስ ፍጡር ነው ሕጹጽ ነው ብለው ተነሱ። እነ መቅዶኒዮስ መንፈስ ቅዱስ ሕጹጽ ሳይሆን እርሱ ራሱ የባህሪ አምላክ ነው፣ ከአብ ያላነሰ ከወልድም ያላነሰ፣ ከወልድ እኩል ከአብ ያልበለጠ ከወልድም ያልበለጠ እኩል የሆነ መብለጥ መበለጥ የሌለበት በአንዱ መለኮት ውስጥ ያለ የራሱ ማንነት የራሱ አካል ያለው እርሱ አምላክ ነው ተብሎ ከዚያ በኋላ መቅዶኒዮስ ከአንዲቱ ቤተክርስቲያን ህብረት ተወገዘ፣ ወጣ። ልክ አሪዮስ እንደተወገዘ መቅዶኒዮስ ወጣ። ቀጠለች። እስኬት እስከ ካውንስል ኦፍ ኤፌሶን ወይም እስከ ካውንስል ኦፍ ኤፌስ። እንግዲህ እዚህ ጋር ነው ንስጥሮስ የተባለ መናፍቅ የተወገዘ። ንስጥሮስ እዚህ ጋር ከጌታ ቤተክርስቲያን ሲቃረን ማንን መሰረተ? ኒስቶሪያኒዝም የተባለው። ስቲል አሲሪያን ቸርች ኦፍ ዘ ኢስት የምትባለው ከረንትሊ ኒስቶሪያኒስት ናት። በደንብ ይሁት ኒስቶሪያኒስት ናቸው። የአንዷ የጌታ ቤተክርስቲያን እስከ ጉባኤ ኬልቄዶን ወይም እስከ ጀስት ከዚህ በፊት ሌላ ጉባኤ አለ፣ ከካልሲዶን ጉባኤ። ለዚህ ጉባኤ መጠራት ምክንያት የሆነ ጉባኤ አለ። የመጀመሪያው ዩታከስ የተወገዘበት፣ ሁለተኛው ዩታከስ ከውግዘቱ የተፈታበት የት? በኒቂያ ነው። በነገራችን ላይ ከውግዘቱ የተፈታው ኒቂያ ለሁለተኛ ጊዜ ጉባኤ ተደርጎ ነበር። 448 እና 449 ላይ 451 ላይ ይሄ ጉባኤ ተካሄደ። እንግዲህ ይሄንን ነው የምንለው ካውንስል ኦፍ ካልሲደን የምንለው ይሄ ነው። የጌታ ቤተክርስቲያን ለሁለት የተከፈለው
the great schism in Christianity history ይሄ እዚህ ጋር ነው። በደንብ ይሁት። ከዚህ በኋላ ነው ሚያፋሳይሶችና እዚህ ጋር ማን አለ? ቅዱስ ቄርሎስ፣ ታላቁ ቅዱስ ቄርሎስ አለ አይደል? ንስጥሮስን ዲባንክ ያደረገው ቅዱስ ቄርሎስ አለ። በደንብ አስተውሉ። ይሄ ትምህርት እስኪ ድረስ መጣ። መሀል ላይ ዩታከስ 2 ጊዜ አንድም የተወገዘበት አንድም ከውግዘት የተፈታበት መሀል ላይ ጉባኤ አለ። ግን ትልቁ የቤተ ክርስቲያን ጠባሳ የተጀመረው እዚህ ጋር ነው። the great schism የተባለው ዓለምን ለሁለት የከፈለ ሺዝም ነው። መከፈል 451 ላይ ካውንስል ኦፍ ካልሲዶን። እነዚህ ካልሲዶኒያን ተባሉ። እነዚህ ሚያፋሳይስ ተባሉ፣ ወይም ኦረንታል ቸርች ተባሉ። ኦረንታል ቸርች እኚህ እዚህ ጋር አስታክ ሲያደርጉ ካልሲዶኒያን እንደገና ሁለተኛ በኤፌሶን the second council of Ephesus የሚባለው ሁለተኛ ጉባኤ ተካሄደ። የማን ፊሎኪዮ ኮንትሮቨርሲ ተጀመረ። እዚህ ጋር ከዚህ ቸርች በፊሎኪዮ ኮንትሮቨርሲ ካቶሊክ ከኢስተርን ኦርቶዶክስ ተለየች። 1054 ላይ በጣም የሚገርማችሁ 500 ዓመት እየጠበቀ ነው እስኪዝም የሚፈጠረው። 500 ዓመት እየጠበቀ የሰይጣን ጊዜ ነው የሚባለው። 500 ዘመን እየቆጠረ እስኪዝም አለ። 1054 ላይ 500 ዓመት ጠብቆ ማለት ነው። 500 ዓመት እየጠበቁ ነው እስኪዝም የሚፈጠረው። በፊሎኪዮ ኮንትሮቨርሲ ካቶሊክ ከኢስተርን ኦርቶዶክስ ተለየች። ምንድነው እዚህ ጋር ስትል ካቶሊክ የነበረው መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚል ትምህርት ይዛ መጣች። ፊሎኪዮ ኮንትሮቨርሲ ይሄ ነው ትልቁ በክርስትና ውስጥ ቁስል ተብሎ የሚጠራው። ከዛን ካቶሊክ ራሷን ችላ በጣም ብዙ ሐሳቦችን ማንሳት ጀመረች። ፖፑ አይሳሳትም፣ ኢንፋሊብል የሆነ ሰው አለ፣ የማይሳሳት ሰው አለ ብላ ማመን ጀመረች። የቤተ ክርስቲያን የበላይ ጠባቂ እንደራሴው ፖፕ ነው፣ አይነኬ ነው፣ አይሳሳቴ ነው ብላ መጣች። ፊሎኪዮ ኮንትሮቨርሲን ይዛ እንግዲህ ሮማን ካቶሊክ ቸርች ናት ሁለተኛውን ታላቅ ቁስል በቤተ ክርስቲያን ላይ ያኖረችው። ፐርጋቶሪ የሚባል ሰውን ማርቲን ሉተርን ምርር ያደረገው ህዝቡን ምርር ያደረጋቸው ምን መሰላችሁ? የካቶሊክ በርደን፣ የካቶሊክ መነኮሳት፣ የካቶሊክ ጳጳሳት ረግጠ ግዛ ፖሊሲ ነበር። ለባለጸጎች ያጎበደደ፣ ለባለ ሀብቶች ያጎበደደ፣ ፖፓቸውን ፈላጭ ቆራጭ፣ እንዴ የመንግስተ ሰማያት ሁሉ ትኬት አለ ሁሉ እያሉ ይሸጡ ነበር። በነገራችን ላይ በካቶሊክ ውስጥ የሮማን ካቶሊክ ቸርች ካስመረራቸው የተወሰኑትን አልቢጀንሴስ የሚባሉ ግሩፖች አሉ። በምንኩስና ህይወት ውስጥ የሚኖሩ ህዝቦች ናቸው አልቢጀንሴስ የሚባሉ። ንጹሃኖቹ እያሉ ራሳቸውን የሚጠሩ ከካቶሊክ ቤተ እምነት ተነጥለው በካቶሊክ ቤተ እምነት ተወግዘው በየተራራ ውስጥ ይኖሩ የነበሩ የካቶሊክ መነኮሳት ከካቶሊክ ቤተክርስቲያን እስኪዝም ተፈጠሩ። ከዛ በኋላ ዋልዴ ተነሳ። ዋልዲያንስ ወይም ዋልዴንሴስ የሚባል እምነትን መሰረተ በራሱ ከካቶሊክ ከማርቲን ሉተር በፊት ነው የምላችሁ። ዋልዴ ነጋዴ ነበረ። ከዚያ በኋላ ሁሉን ሽጠህ ተከተለኝ የሚለውን የመጽሐፍ ቅዱስ ክፍል አንብቦ ወጣ ከካቶሊክ ቤተ እምነት። የራሱን ግሩፕ ፎርም አደረገ። ዋልዴንሴስ ብሎ ጠራቸው ወይ ዋልዲያንስ ይባላሉ። ከዛ በኋላስ እነማን መጡ? እነ ጆን ዊክሊፍ፣ እነ ዮሐንስ ዊክሊፍ። በጣም በሚገርማቸው ሁኔታ ሪቫይቫል ተነሳ በካቶሊክ ቤተ እምነት ውስጥ። የካቶሊክ ቤተ እምነት ስኮላርሶች መነሳት ጀመሩ። እነ ዮሐንስ ዊክሊፍ
ከዛ በኋላስ በተደጋጋሚ ማርቲን ሉተር ስሙን የሚያነሳው እነ ጆን ሁስ ተነሱ። እነ ጆን ሁስ እነ ጌራሎማ ከዛው ከሮም ተነሱ። እኚህ ሁሉ እጣ ፈንታቸው ምን ነበረ? ተጨፍጭፈውና በእሳት ተቃጥለው መሞት ነበረ። ከካቶሊክ ቤተ እምነት የጠበቃቸው ዋጋ የከፈሉ በካቶሊክ ቤተ እምነት ውስጥ አባቶች ይባላሉ። በካቶሊክ ቤተ እምነት ውስጥ ነውጥ ነበር። ካቶሊክ ከተመሰረተች ጊዜ ጀምሮ ብዙ ተቃዋሚዎች ነበሩ። እኚህ ምን ጠቅስላችሁ ማርቲን ሉተር ከመነሳቱ ከ100 እስከ 200 ዓመት በካቶሊክ ቤተ እምነት ውስጥ የተነሱ ናቸው። 500 ዓመት ጠብቆ እንደገና አገረሸ። በደንብ አስተውሉ። ከዚያ በኋላስ ማርቲን ሉተር ተነሳ። በነገራችን ላይ እነ ጆን ሁስ የፕራግ ዩኒቨርሲቲ ፕሮፌሰሮች ናቸው። እነ ጌራሎማ ኢሊቶች ነበሩ። በዓለሙ በመንፈሳዊው ኢሊቶች ዕውቀት ያላቸው ነበሩ። ሲነሱ ማርቲን ሉተር ጋር ደረሰ። ለዘመናት በካቶሊክ ቤተ እምነት ውስጥ ተረግዞ የነበረ ሰው የሚሸት ክርስቶስን ያገለለን መንገድ ኦፖዝ አድርጎ ወጣ። የካቶሊክ ቤተ እምነት በዚያን ሰዓት በመንፈሳዊ ግልሙትና ውስጥ ነበረች። ካቶሊክ በምድር ትኬት ይሸጡ ነበረ። ትኬት ለምን ትኬት እንደሚሰጡ ታውቃላችሁ? የቅዱስ ጴጥሮስን ካቴድራል ለማሰራት ቤተክርስቲያን ለማሰራት ትኬት ይሸጡ ነበር። ቀድመ ብር ያለው ትኬቱን ገዝቶ መንግስት እኮ አንዳንድ ጊዜ እኔ የምር እኮ ነው ክርስትና ላይ ሰው በየዋህነት ክርስቶስን እያየ ስለሚከተል እንዴት እንደሚጫወቱበት። ማርቲን ሉተር ተነሳ። ከዚያ በኋላ ነው ማርቲን ሉተር እቺን የሮማን ካቶሊክ ቸርችን ነው ወዴት ለመልሳት ያለው። እቺን የሮማን ካቶሊክ ቸርች ለአድሳት ሲል ወደዚህ ላምጣት ነው ያለው። ወደ እነዚህ ከፍ ወዳል ወደ እነዚህ ወደ ቀድሞ ወደ እነዚህ ነበረ ላምጣት ሲል የነበረው። ሰው ሸተተች። ሰው ትል ነበረ ካቶሊክ። ውጡ ቤተክርስቲያን ሰው አይደለም መሽተት ያለባት፣ ክርስቶስ ኢየሱስን ነው መሽተት ያለባት። ኑ ወደዚህ ባክ ቱ ዘ ኦሪጂን አላቸው። ወደዚህ ነው ሊያመጣቸው የፈለገው። ባክ ቱ ዘ ኦሪጂን ያላቸው ወደዚህ ነው። የቀድሞዋ ቤተክርስቲያን ህይወቷ፣ ንግግሯ፣ እያንዳንዱ እስትንፋሷ ጭምር ማን ነበረ? ክርስቶስ ነበር። የሚሞቱትም ስለ ክርስቶስ ነበር። በዚያን ዘመን የሚሞቱት ስለማን ነበረ? ስለ ካቶሊክ መነኮሳት። የሚገደሉት በካቶሊክ ጳጳሳት፣ በካቶሊክ መነኮሳት። የካቶሊክ ቤተ እምነት ባዘጋጀችው የመግዲያ ኬጅ ውስጥ እየገቡ ነበር የሚሞቱት። ባክ ቱ ዘ ኦሪጂን ሲል ቤተክርስቲያን ክርስቶስ ኢየሱስን መሽተት አለባት። ሰው መሽተት የለባትም። ስለዚህ የአሁኗ ቤተክርስቲያንስ ማንን ነው የምትሸተው? ማንን ነው የምትሸተው? ንገሩን እስኪ። ማንን ነው? ሰው አይደለም የምትሸተው። አሁን ታድሶ እኮ ያስፈልጋታል ቤተክርስቲያን። ቤተክርስቲያን መሽተት ያለባት ክርስቶስ ኢየሱስን ነው። ሰው መሽተት ሰው የምትሸት ቤተክርስቲያን አታስፈልግም። አሁንም ሪቫይቫል ይነሳል። አሁንም ሪፎርሜሽን ይነሳል ቤተክርስቲያን ላይ ጠብቁ። ምክንያቱም ቤተክርስቲያን ሰው እንድትሸት እያረጋችኋት ናችሁ ብዙዎቻችሁ። የኔ ቤተክርስቲያን ማለት ጀምራችኋል። እኚህ ሁሉ ይሉ የነበሩት የጌታ ቤተክርስቲያን፣ የጌታ ቤተክርስቲያን። ግቡና መጽሐፍ ቅዱስን አንብቡ። ሁሉም
የጳውሎስ ቤተክርስቲያን፣ የጴጥሮስ ቤተክርስቲያን፣ የዮሐንስ ቤተ አንድ ቦታ መጽሐፍ ቅዱስ ላይ አታገኙ። በጌታ ቀን፣ በጌታ ቤተክርስቲያን፣ በጌታ ቤት ሙሉ መጽሐፍ ቅዱስ ላይ የምታገኙት የሮም ካቶሊክ ውስልትናዋም ይሄ ነበረ። ሰው የሚሸት ቤተክርስቲያን መሰረቱ። እግዚአብሔር ቀናተኛ አምላክ ነው። ሰው ቢጠፋ እንኳን ድንጋይ ያስነሳል። በጣም የሚገርማችሁ እነ ሳውዲ አረቢያ የክርስቲያን ሀገር ነበሩ። ቤተክርስቲያኖቻቸው ንስጥሮስን ስለሸተቱ ዛሬ ላይ ግቡና ጉግል አድርጉ። የንስጥሮስ ቤተክርስቲያን ስቲል አለ በሳውዲ አረቢያ። ፈራርሶ እየተጎበኘ ነው ወዳጄ። ሰው የሚሸት ቤተክርስቲያን በደንብ አስተውሉ። የምትመሰርቱ ከሆነ ትጠፋላችሁ። እግዚአብሔር ቀናተኛ አምላክ ነው። ለክብሩ የሚቀና አምላክ ነው። ዘጸአት ላይ የሚናገረው ይሄን እኔ አምላካችሁ እግዚአብሔር ቀናተኛ አምላክ ነኝ ይላል። ሰው የሚሸት የኔ እያላችሁ የምትጠሩት የግል ማንነታችሁን ቤተክርስቲያን ላይ የምትለጥፉ በሰው እንድትጠራ የምታረጉ እውነቴን ነው ብላችሁ በቤተክርስቲያን ላይ አሁንም ታድሶን ያመጣል እግዚአብሔር። አሁንም ታድሶን ያመጣል። ያኔ ግን ለታሪክ እንዳትመቹ ተደርጋችሁ ነው ታሪካችሁ የሚጻፈው። በምድርም በሰማይም ህይወታችሁ አያርፍም። እውነቴን ነው የምነግራችሁ። በጣም ተጠንቀቁ። ቤተክርስቲያን ህብረታዊት ናት እንጂ ግላዊት አይደለችም። ቤተክርስቲያን የምትቋቋመው በህብረት እንጂ በግል አይደለም። ባለቤቷ ክርስቶስ ኢየሱስ ነው። የቤተክርስቲያን ጌታም የተባለው ክርስቶስ ኢየሱስ ነው። እና ይህን አመለካከት እንዲህ አይነት አስተሳሰብ ያላችሁ ሰዎች ብታቆሙት። ምክንያቱም እግዚአብሔር በዘመናት ታሪክ ሁሉ ሲያስተምረን የመጣው ይሄንን ነው። ሲናገርም የነበረው ይሄንን ነበር። ማርቲን ሉተር ሲነሳ ወደዚህ ተመለሱ እያለ ነው። ባክ ቱ ዘ ኦሪጂን እያላቸው ነው የመጣው። ቤተክርስቲያን ክርስቶስን ነው መሽተት ያለባት፣ ሰውን መሽተት የለባትም እያለ ነው። ሰው ከሚሸት ተቋም ውጡ እያላቸው ነው። እግዚአብሔር ያስነሳል። እግዚአብሔር ሰውን ያስነሳል። ምክንያቱም ለክብሩ ቀናኢ አምላክ ስለሆነ እና እባካችሁ ሰው የሚሸት ቤተክርስቲያን አትፍጠሩ፣ አትመስርቱ። መሰረታችሁ ክርስቶስ ይሁን። በክርስቶስ በጸናች ቤተክርስቲያን ውስጥ ክርስቶስን ወደምታዩበት ቤተክርስቲያን ሂዱ። በህይወታችሁ ሰውን እንዳትሰብኩ፣ በህይወታችሁ ስለ ሰው እንዳታወሩ። ስለተጠራችሁበት ዓላማ ስለ ክርስቶስ ተናገሩ። በደንብ የሚገርማችሁ እዚህ ጋር ላስ ፖሊካርፕ የዮሐንስ ደቀ መዝሙር ቢሆንም ዮሐንስን አይደለም የሰበካቸው። ዮሐንስን ብሎ አይደለም በእሳት የተቃጠለው። ፖሊካርፕ 85 ዓመት ሙሉ ምንም ያላጎደለብኝን ጌታዬን እንዴት ክደዋለሁ ብሎ ነው ስለ ክርስቶስ ኢየሱስ ሲል በእሳት የተቃጠለው። ዛሬ ስለማን ነው እናንተ በእሳት ልትቃጠሉ ቆርጣችሁ የምትነሱ? ስለ ግለሰብ አይደል? ውጡ፣ ከእንዲህ አይነት ህይወት ውጡ። አግናጢዮስ በአንበሳ የተባለው ጴጥሮስና ዮሐንስ የኔ ሐዋርያዎቼ ናቸው ብሎ አይደለም። አታስቁሙኝ፣ ብኖርም ለጌታ ብሞትም ለጌታ ነው፣ ይህ ዕድል እንዳያመልጠኝ፣ በአሕዛብ መካከል ስሙን አንግሼ እሞታለሁ ብሎ ስለ ኢየሱስ ጌትነት እየመሰከረ ነው።
ሞቱን የተቀበለው። የሮሙ ቀለሜንጦስም በግዞት የሄደው ስለ ኢየሱስ እየመሰከረ ነው። በጣም የሚገርማችሁ የኒቂያ ጉባኤ ላይ የታደመ አንድ አባት አለ። ቶማስ ዘመራስ ይባላል። ስለ ኢየሱስ ሲመሰክር መጀመሪያ በጣም ሲመራቸው እግሩን ቆረጡት። በነገራችን ላይ አሕዛብ እንዴት እንደሚያሰቃዩአቸው እንዴት እየተሰቃዩ ወንጌልን እንዳቆዩልን እንድታውቁ ነው። እግሩን ቆረጡት። መጀመሪያ እግሩን ሲቆርጡት በጉንድሽ እግሩ እየሄደ በቁስሉ መሬት እየረገጠ ስለ ኢየሱስ ጌትነት መመስከር ጀመረ። ኢየሱስ ጌታ ነው እያለ እጁን ሲያነሳላቸው እንግዲህ ይሄ ሰው እጁም እያረፈ አይደለም፣ እስኪ በምን እጁ ይዞ ያስተምራል? እጁን ቆረጡት። ከቦታ ወደ ቦታ እየሄደ ስለ ኢየሱስ እንዴት ይሰብክ እንደነበረ ታውቃላችሁ? በቅርጫት እየወሰዱት ተማሪዎቹ በቅርጫት ይወስዱታል። ከቦታ ወደ ቦታ ወንጌል ይሰብክ ሲል በዚህ አይነት መከራ ውስጥ ክርስቶስን ይሰብክ ነበር። እግሩ ተቆርጦ ይሄ አባት በደንብ የታወቀው አሪዮስ ኢየሱስ ፍጡር ነው ሲል ጌታዬ ፍጡር አይደለም፣ እሱ የጌቶች ጌታ የአማልክት አምላክ ነው ብሎ ስለ ክርስቶስ ሊመሰክር ካለበት በዘንቢል ተይዞ ነው ኒቂያ ጉባኤ ላይ አቴንድ ያደረገው። አባቶቻችን ስለ ኢየሱስ እየመሰከሩ ነው ዋጋን የተቀበሉት። ዛሬስ የስብከትህ ርዕስ የቤተ ክርስቲያንህ ስም ኢየሱስን ይሸታል? ይሸታል ወይ? ወዳጄ ሕይወትህ ኢየሱስን እንዲሸት መንገድህ በኢየሱስ እንዲሆን አሁንም የሕይወትህም የስብከትህም ርዕስ ኢየሱስ ይሁን። የሕይወታችንም የስብከታችንም ርዕስ ኢየሱስ እንዲሆን እግዚአብሔር ይርዳን፣ ልባችንን ይጠብቅልን። በጠዋቱ ይህን ካልኳችሁ ሳይበቃችሁ አይቀርም። ሐሳብ ያለው ሰው መግባት ይችላል። አሁን መግባት ትችላላችሁ። የክርስቶስ ሰላም ካንተ ጋር ይሁን ወንድሜ ፓስኦቨር፣ እንዴት ነህ? አለሁልህ ወንድም ሰሙ። ሰላም ላንተ ይሁን። የጌታ ጸጋና ሰላም ይብዛልህ። እውነት በጣም የሚደንቅ መሰረታዊ ወቅታዊ የሆነ መልእክት ነው። በጣም የሚገርም እሰማህ ነበር እና በጣም እኔ በውስጥ የማስበውም በጣም ይሄንን የሚገርም ነገር እና የአሁን ጊዜ ክርስትና ሁላችንም እያደረግን ያለነውና ደቀ መዛሙርቱ ያለፉበትን ህይወት ስናየው የሰማይና የምድር ያህል ርቀት አለው። በጣም የሚገርም እና የቀደሙት አባቶች ለወንጌል የከፈሉትን ዋጋ ስናስብ እኛ በአሁን ሰዓት ስለ ክርስትና ያለንን አመለካከት ይቀይራል ብዬ በጣም አምናለሁ እና በጣም የሚገርም ነገር አንተ እሱን ስትል ስለቀደሙት አባቶች ስላሰቡት ይሰብኩት የነበረውን ወንጌል አስባለሁ። ሁሌም የምጮውበት ነገር ስለሆነ ነው። በጣም የሚገርም ሐዋርያት ደሆል አሁን ከማቴዎስ ጀምሮ እስከ ሪቨሌሽን ድረስ እንኳን ብንመለከት ከክርስቶስ ውጪ ያለፈ ነገር የተናገሩት ነገር የለም እና ትልቅ መስዋዕት የተከፈለበት ወንጌል ስለሆነ በእኛ ጀኔሬሽን ይሄ ወንጌል ሊቀልብን አይገባም። በጣም ትልቅ ቦታ ልንሰጠውና ራሳችንን ስለ ክርስቶስ ከፊታችን የሚመጣ መከራ አለ፣ ከፊታችን ያለ ነገር አለ። ግን ምን ያህል በእውነት ዲተርምድ ነን የሚለው ነገር በጣም ወሳኝ ነገር ነው እና የኢየሱስ ደቀ መዛሙርት ስለ እርሱ ብለው ሕይወታቸውን አሳልፎ መስጠታቸው ሪሊ ከአይምሮ በላይ ነው። ታሪክ ብቻም ሳይሆን እውነት ነው። የሚገርም ነው እና ይህ የሚያሳየው የኢየሱስን ትንሣኤ እውነት መሆኑን እነርሱም ለዚህ እውነት እስከ ሞት ድረስ የታመኑ መሆናቸውን
በብዙ አቅጣጫ በብዙ መልኩ ልናየው የሚያስፈልግ እውነት ነውና ቤተክርስቲያን የክርስቶስ ነች። ራሱ ጌታ ሲናገር ታስታውሳለህ፣ በማቴዎስ 16 ላይ ለደቀ መዛሙርቱ በፊልጶስ ቂሳርያ በነበረ ሰዓት የሰው ልጅ ማን ይሉታል ብሎ ደቀ መዛሙርቱን ሲጠይቃቸው በአካባቢ የሚሉትን ሁሉ ነገራቸውና መጨረሻ ላይ ያው ጴጥሮስ እሱ ምን ያህል እርግጠኛ መሆን ስለፈለገ እንዳወቁትና እንዳላወቁት ለምን ወንጌልን ተቀብለው ለትውልድ ሁሉ የሚያስተላልፉት እውነት ስለሆነ እርግጠኛ መሆን ፈለገ፣ እሱ ማን መሆኑን ማወቅ። ስለዚህ ያው ጴጥሮስ አባቱ ገልጦለት አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ በገለጠለት ሰዓት ጌታ ኢየሱስ ምንድን ነው ያለው? አንተ ጴጥሮስ ብፁዕ ነህ፣ በዚች ማለት ላይ ቤተክርስቲያንን እሰራታለሁ ብሎ ቤተክርስቲያን የኢየሱስ እንጂ የማንም አይደለም፣ የማንም አይደለም። ስለዚህ ከራስ ሰልፍ ዲዛይር ውስጥ ወጥተን አባቶቻችን ሐዋርያት የከፈሉትን ዋጋ አይተን እኛም ደግሞ በዚህ ዘመን ፍጻሜ ላይ በህብረት በአንድነት በመሆን ስለዚህ ወንጌል በእውነት አስፈላጊውን የሆነ መስዋዕት መክፈል እንዳለብን በጣም ይሰማኛል። መስተካከል መኖር ያለበት በጣም ብዙ ነገር አለ በምድራችን ላይ ያሉ ቤተ ክርስቲያናት፣ ኢቨን ፕሮቴስታንቱም የትኛውም የክርስትና ቤተ እምነት በአጠቃላይ ትልቅ ታድሶ መኖር አለበት እና እግዚአብሔር ደግሞ ያንን እንደሚያደርግ እኔም አልጠራጠርም እና በአሁን ባለንበት ትውልድ አንድ ክርስቲያን ኢየሱስን ሲከተል ራስን መግዛት እንዴት ተግባራዊ ማድረግ እንዳለበት ማወቅ አለበት። ለክርስቶስ ምሳሌ ሆነን ማለፍ አለብን። መስዋዕት የምናደርጋቸው ነገሮች ቅድም ስትናገር እንደባለፉት አባቶች ምናልባት ላንሰዋ፣ በዘይት ላንቀቀል፣ አንገታችን በሰይፍ ላይቆረጥ ቁልቁል ላንሰቀል እንችል ይሆናል። ግን በእውነት በጣም ትልቅ ዋጋ የሚያስከፍል ነው የተሰጠን ህይወት ማለት ነው እና የደቀ መዛሙርቱ አሟሟት መጽሐፍ ቅዱስ የሁሉንም አሟሟት ይነግረናል፣ እንዴት እንደሞቱ። ያዕቆብ በሰይፍ ተገድሏል። ሐዋርያት ሥራ 12:2 ላይ አለ። በሰይፍ ተገድሏል፣ ያዕቆብ ተገድሏል። ሌሎችን በታሪክ በቤተ ክርስቲያን ትምህርት መሰረትም እንዴት እንደሞቱ አንተም ስትገልጸው ነበረ። በእውነት ጴጥሮስ በሮም ቁልቁል ተሰቅሎ ነው የሞተው። እንድሪያስ በግሪክ በመስቀል ላይ ተሰቅሎ ሞቷል። እነ ቶማስ በህንድ ሀገር ውስጥ የነበሩ በጦር ተወግተው ሞተዋል ስለ ክርስቶስ ብለው። እነ በርቶሎሜዎስ ቆዳው ተገፎና አንገቱ ተቆርጦ የሞተ ሰማዕት ነው። እነ ማቴዎስ በኢትዮጵያ ምድር ላይ ሞተዋል የሚል ታሪክ አለ። እነ ፊልጶስ ተገርፎና ተሰቅሎ ሞታል። እነ ሐዋርያው ቅዱስ ጳውሎስ፣ ዮሐንስ በፈላ ዘይት ውስጥ ተቀቅሎ እነዚህ ሰዎች ያዩትና የዳሰሱትን የተመለከቱትን ይህንን እውነት ለእኛ ለማድረስ የከፈሉትን ዋጋ ስናይ ምን ያህል ስለ ክርስቶስ ልንከፍለው የሚገባ ዋጋ በሕይወታችን፣ በኑሯችን፣ በአገልግሎታችንም በጣም ትልቅ ጥንቃቄ የሚፈልግ እንደሆነ አውቀን በፍቅር እግዚአብሔርን ልናመልክ ልናገለግል ህዝቡንም በጣም አስፈላጊ ነው በእውነት እና የተከፈለበት ዋጋ ቀላል ነገር አይደለም። በአሁን ዘመን ያሉ የክርስትና በእውነት ከቀደሙት ደቀ መዛሙርቱ ጋር ለሞት እንኳን ባንጋለጥም ራስን መግዛት ግን በጣም ትልቅ መስዋዕትነት መሆኑንም ራሱ አውቀን ለዛ የሚገባውን ነገር ማድረግ ይገባናል። አለበለዚያ ዝም ብሎ መኖሩ ምንም ትርጉም የለውም። ጌታ ኢየሱስ ስለኔና ስለናንተ በመስቀል ላይ ተሰቅሎ የሞተበት የተሰቀለበት ያ ሁሉ መከራ የተቀበለው ታሪክ ሆኖ እንዲቀር አይደለም። በእኛም ዘመን ከፊታችን ሊመጣ ያለ ነገር ስለሆነ በእውነት ራሳችንን ስለ ክርስቶስ መስዋዕት ለማድረግ ስለ ክርስቶስ የሚመጣውን መከራ በየትኛውም ሕይወታችን አቅጣጫ የሚመጣውን ነገር በእግዚአብሔር ጸጋና በመንፈስ ቅዱስ ኃይል ታግሰን የሚገባውን ምላሽ ለማድረግ ራሳችንን ማዘጋጀት አለብን። አሁን ዘመኑ የዲጂታል ዘመን ነው። ዘመኑ የቴክኖሎጂ ዘመን ነው። ብዙ ክርስቲያን በተለያየ ሁኔታ አማኞች አታክ የምንደረግባቸው መንገዶች እንዳሉ አውቀን
በቤተ ክርስቲያን ውስጥ ክርስቶስን በመምሰል ክርስቶስን በመሽተት ህይወታችንን በአግባቡ መኖር አለብን። በእውነት ሰው ከመሽተት ይልቅ ወጥተን ከቀደሙት አባቶቻችን ምሳሌ ትምህርት አግኝተን ዛሬም ደግሞ ለዚህ ታላቅ ወንጌል ልንከፍለው የሚገባውን መስዋዕት መክፈል እንዳለብን አውቀን በተቻለ መጠን በፍቅር በመግባባት ከሰው ይልቅ ስለ ሰው ከመጨነቅና ስለ ሰው ከማውራት ይልቅ ስለ ክርስቶስ እያወራን ስለ መስቀሉ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ እሱ መልካምነት እግዚአብሔር አንድያ ልጁን አሳልፎ የሰጠው እውነት ለትውልድ ሁሉ ልናስተላልፍ የሚገባው በዛ እውነትና መሰረት ላይ መቆም አለብን። ለዚህ ነው ጌታ ኢየሱስ ማንም ሊከተለኝ ቢወድ ራሱን ይካድ ብሏል። ራሳችንን መካድ ባለብን መልኩ ክደን ይህንን ወንጌል በአግባቡና በስርዓቱ እግዚአብሔርን በመፍራት ለትውልዱ ልናስተላልፍ በጣም ይገባል እና እኔ ይህንን ሁላችንም በዚህ ሁኔታ ውስጥ ሆነን ራሳችንን ማዘጋጀት አለብን። መዘናጋት የለብንም። አሁን ያለቀ ዘመን ላይ ያለ ነው። ባለቀ ዘመን ውስጥ ሰዎች እውነትን አውቀው እንዲድኑ አባቶች የከፈሉትን ዋጋ ስለዚህ ወንጌል ራሳቸውን አሳልፈው የሰጡበትን እውነት እየሰማን እያወቀን ችላ ማለት የለብንም ብዬ አስባለሁና እግዚአብሔር ቤተክርስቲያንን በቤተክርስቲያን ላይ ታድሶም እንዲያመጣ እንጸልያለን። እግዚአብሔር ይረዳናል በእውነትና ጌታ ኢየሱስ በእውነት ሰምሻ በጣም ብራዘር በጣም እግዚአብሔር ይባርክ። ይሄ የውስጥን ጥማት እውነት ነው። አንዳንዴ እንዲህ አይነት ነገሮችን አውጥቶ ለትውልዱ ማሳየት ኢንስፓየር ያደርጋል፣ ኤንካሬጅድ ያደርጋል። ስለ ወንጌል ያላቸውን አመለካከት ስለሚቀይር ለህዝቡ ይህንን እውነት በደንብ አድርጎ ማሳየቱ በጣም አስፈላጊ ነው ብዬ አምናለሁ። እኔንም በጣም ነው ኢንካሬጅ ያደረከኝ። ሁሌም የማስበው ሀሳብ ቢሆንም ግን ስተሰማ ሳዳምጥክ በጣም ነው ደስ ያለኝ እና ጌታ ኢየሱስ አብዝቶ ይባርክ። ምናልባት እዚህ አጠገብም ያለው ወንድም የሚለው ነገር ካለ ሌሎችም ሀሳብ መስጠት ካሉ ምናልባት ገቡ ይችላሉ። አለውኝ ቴንክ ዩ። እግዚአብሔር ይባርክ ፓስኦቨር። በእውነት በጣም ደስ የሚል ሀሳብ ነው ያነሳኸው እና ይቅርታ ታብታብ አድርጎ እስኪ ዋርኒንግ እያሳየኝ ነው። ታብታብ አድርጎልኝ። እሺ ወርድ ሀሳብ ካለ ሀሳብ ስጠን። ከመጀመሪያ ጀምሮ በጣም ስከታተል ነበረ። ብዙ ጊዜ ይሄንን ክርስቲያናዊ ትምህርት ከወንጌል አባቶች ጋር ተነስቶ ትምህርት ሲሰጥበት ብዙ ጊዜ ከሌላ አንግል ተጠምዝዞ ነበር የምንሰማው። ዛሬ ግን ከነ ትሩ ከለሩ ነው ያስተማርከን። ለምን እነዚህ የወንጌል አባት የምንላቸው ከሌላ አንግል ስንሰማቸው ከዚህ በፊት ቅድም ስትገልጽ እንደነበረው ሰው የሚሸቱ ተደርገው ነበረ ሲነገሩ ነው የነበረው። ብዙ ጊዜ ኢፋይ ሴሶ ፔንቴኮስታል እምነት ተከታዮች ብዙ ጊዜ ከአባቶች አመጣጥ ጋር ምናምን ነገሮችን ያለ ማየት ነገር አለ። ባይብል ላይ ሞር ስለምናተኩር ማለት ነው። እና ብዙ ጊዜ እነዚህን ታሪኮች ስንሰማ እኛ ጆሮ ጋር የሚደርሱት ተጠምዝዘው ሰው ሸተው ነው የሚደርሱት። እና ዛሬ ግን ከነትሩ ከለሩ ክርስቶስን የሚሸቱ ሆነው ነው የቀረቡት። እና በጣም ብዙ ነገር ተምሬባቸዋለሁ። እና ሁለት ነገር ነው ያለኝ እኔ። አንድ አስተያየት ነው። በጣም ኢንካሬጅ ላደርግህ ከእንደዚህ አይነት ሂስቶሪካል ክርስቲያኒቲ ከኛ ቤት አንጻር ብዙ በማስተማር ብትቀጥል በእንደዚህ አይነት መንገድ ዲቴሎች ውስጥም እየገባህ ሞር ካንተ አፍ በጣም ነው ብዙ የተማርኩት ዛሬ። አንደኛው ያ ነው። ሁለተኛ ደግሞ ስታነሳ የነበረው የካቶሊኮቹ ስታነሳ መንግስተ ሰማይን በትኬት መልክ ይሸጡ ነበር ብለሃል። እና
is it similar like ዛሬ ኦርቶዶክስ ቤተክርስቲያን ላይ በፍትሃት መልክ ገንዘብ ተከፍሎ እንደሚደረገው አይነት ነገር ነው የሚደረግ የነበረው? በምን አይነት መንገድ ነበረ መንግስተ ሰማያትን ትኬት እያሉ ሲሸጡ የነበሩት? ዲፕ ኢንፎርሜሽን አለ ከስተዲ አንፃር ሰምሻይ? ያ በነገራችን ላይ ይሄ የነሱ የተለየ ነው። ይሄ የዛን ሰዓት እነሱ ቤተ መቅደሳቸውን እንትን ለማሰራት ነው የቅዱስ ጴጥሮስን ካቴድራል ለማሰራት ያደርጉ የነበረው ትኬት ይሸጡ ነበር ቤተክርስቲያኑን ለማስጨረስ። የመንግስተ ሰማያት መግቢያ ነው ይሄ። ፍትሃት የሚባለው እንደዛ አይደለም። ፍትሃት ሰው ከሞተ በኋላ እኔ ስለሱ ያው ዲቴሉ ይሄ ዝም ብሎ ዕውቀቱ ነው ያለኝ እንጂ እኔ እንዲህ አይነት ቦታ እኔ እንትን ብዬ አላውቅም። ያው ገንዘብ ይከፍላሉ፣ ብዙ ሰዎች ገንዘብ ይጠየቃሉ። እሱ ግን ለሞተ ሰው ነው። ይሄ በህይወት እያለህ ነው የምትገዛው። ፍትሃት ለሞተ ሰው ነው። ይሄ ግን በህይወት እያለህ እንደፈለክ ሆነ እንድትኖር መጀመሪያ ትኬት ትቆርጣለህ። ያው ገንዘብ ካለክ ቀድመህ መንግስተ ሰማያት ያው እንደ ቪአይፒ በለው በቃ ትገዛለህ፣ እንደፈለክ ሆነ ትሞታለህ። መንግስተ ሰማያት ትኬት ተቆርጦልሃል። ይሄ አንዱ ህዝቡን ማኒፑሌት ያደርጉበት የነበረው ሜካኒዝም ነው ካቶሊኮች። የአንዱ የተቃውሞ እንትኑ ይሄ ነው። በህይወት እያለ ነው ይሄ መገዛ። አሁን በኦርቶዶክስ ውስጥ ያለው ፍትሃት ምንድነው? ከሞተ በኋላ ለሞተ ሰው ነው። እኚህ ግን አንተ በህይወት እያለ ትኬት ትገዛለህ። ያ ትኬት ደግሞ የገዛኸው ያው መንግስተ ሰማያት መግቢያ ነው። ጋራንቲ ነው ይሰጣል። ታውቃለህ ምንም ምን በቃ ኦልሬዲ ገብታል መንግስተ ሰማያት ነው ትባለው ከነሱ ከገዛ። ይሄ ደግሞ ሰው ቤተክርስቲያን ስትሸጥ ሰዎች የራሳቸውን ነገር ይጭኑባታል። ልክ አሁን ሰሞኑን ሚዲያ ላይ የምናያቸው በጠቅላላ ሰው የሚሸጡ ነገሮች አሉ አይደል? ከእግዚአብሔር ያልሆኑ እግዚአብሔር የሚጸየፋቸው። ይሄ ማታለል፣ ማጭበርበር። ቤተክርስቲያን መውደቅ የምትጀምረው ሰው መሽተት ስትጀምር ነውና ይሄን ነው ሰው የሚል አስተምህሮ ነው። ከጥንትም እግዚአብሔር ሰው ከሚል ህብረት ውስጥ እግዚአብሔር ያን ህብረት ፈጽሞ ይቃወመዋል፣ ፈጽሞ ይጠላዋል። ጭራሽ ህብረቱን ሁሉ ያጠፋዋልና እግዚአብሔር በጣም የሚቃወምና የሚጸየፈው ነገር ነው። ይሄ ነው ወንድማችን። የሚገርም ነው ሰምሽ። ይሄ ነገር ሪሊ እንደ ኢንካሬጅመንት የምሰጥህን ነገር እንዳትዘነጋብኝና በእንደዚህ አይነት ለዛ በእንደዚህ አይነት አቀራረብ ለስፔሻሊ ለፕሮቴስታንቱ ቤት ለፔንቴኮስታሉ ቤት በእንደዚህ አይነት መልክ ሲቀርብ በጣም ኢንካሬጅ የሚያደርግ ነው። ሁሉም ካቶሊኩም ኦርቶዶክሱም ሌላውም እንደራሱ ታሪክ ብቻ ነበረ ሞስትሊ የአባቶችን ታሪክ ሲያነሳ የሚያነሳውና ዛሬ ያቀረብክበት ከለር ግን ክርስቶስ ኢየሱስ ብለው እንደሞቱ ሳክሪፋይ እንደሆኑ ዋጋ እንደከፈሉበት የሚያሳይ ትክክለኛ መልኩን የያዘ ነው። ለምን እነዚህ ሰዎች ሰው ሸተው ቢሆን ኖሮ በእንደዚህ አይነት አሰቃቂ ሁኔታ የሚገደሉበት ከሬጅ እንኳን አያገኙም ነበር። እና ሁልጊዜ እኔ ጥያቄ ነበር ቱ ቢ ኦነስት ዊዝ ዩ ባይብልን ከልጅነቴ ጀምሮ በፔንቴኮስታል ቤት ሳነብና ሳጠና ነው ያደግኩት። ግን እነዚህ የአርበኞች የወንጌል አርበኞችን በእንደዚህ አይነት ደረጃ ፔንቴኮስታል ቤት አይጠናም። እና በእንደዚህ አይነት አቀራረብ ግን ቢቀርብ እኔ አሁን በጣም ነው ኢንካሬጅ ያረከኝ። ከዚህ በኋላ ሞር እነዚህንም ሰዎች ዲግ ላደርግ ለእኔ አሁን ካነበብኳቸው መጽሐፎች ውስጥ በእንደዚህ አይነት ደረጃ ለክርስቶስ ተሰቃየው የሚል መጽሐፍ ካታኮምቡ ላይ ሲሰቃዩ ሲገደሉ በኮሙኒስት የቅርቡን ነው። እና ግን በዛም ዘመን የነበሩ ስማቸው የሚታወቁ ሰዎች ለክርስቶስና ለክርስቶስ ብቻ ብለው መስዋዕት የሆኑ እንደሆኑ ያየውበት ትምህርትን ያገኘሁት። አይ ኢንካሬጁ ዛሬ 56 ሰው ነው የሚታየኝ። ይሄ አይነት ትምህርት ግን በብዙ ሺዎች በተሰበሰቡበት ልትሰጠው የሚገባ ትምህርት ነው። በርታ ሰሙሻ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ጸጋውን ያብዛልህ፣ ደግሞ ያበዛልህ። እግዚአብሔር ይባርክ። አሜን። እሺ ወንድማችን
ያው ምን አለ መሰላችሁ ብዙ ጊዜ ሰው እንዲህ ነው። ምን አለ መሰላችሁ በጣም የተሰራ ስራ አለና አደገኛው ነገር ምን መሰላችሁ? አደገኛው ነገር የሰውን አእምሮ መጥለፍ ነው። ሰው ሲያምን ክርስቶስን ብሎ ይመጣል። ክርስቶስን አገኘው ብሎ ሲመጣ ሲስተማቲካሊ የሰው አእምሮ ከክርስቶስ ቲልት እንዲያደርግ የሚያደርጉ አደገኛ ሰዎች አሉ። ብዙ ጊዜ በእግዚአብሔር ቤት የእግዚአብሔር ሰዎች ብቻ አይኖሩም። ብዙ ጊዜ የእግዚአብሔር ቤት የእግዚአብሔር ሰው ብቻ ይኖራል ብሎ የሚያስብ ሰው አለ። በእግዚአብሔር ቤት ሁሉም ይኖራሉ። ሁሉም ሰዋዊ አመለካከት ያለውም ሰው ይኖራል። ልቡ በክርስቶስ ፍጹም ቅን የሆነም ሰው ይኖራል። እግዚአብሔርን የሚያሳየን ሰው አለ። ከእግዚአብሔር የሚያርቀንም ሰው አለ። እኚህ ሁሉ ይገባሉ። ለምንድን ነው ዝም የሚለው የምትሉ ከሆነ እስከ መከር ድረስ አብረው ይደጉ ነው ያለው። አብረው ይደጉ። ምክንያቱም በእርሱ የሚያምኑትን በጸጋው ጸንተው እንዲቆሙ ዕለት ዕለት ያበረታቸዋል። መንታ ልብ ያላቸውን ደግሞ ለፍቃዳቸው አሳልፎ ይሰጣቸዋል። ለዛ ነው ራእይ ላይ ሞቃት ወይም በራድ አይደለህም አንቅሬህ ልተፋህ ነው ያለው። ወይም ሙቅ መሆን አለብን ወይ በራድ መሆን አለብን። ስለዚህ ሁሉ ጊዜ ማሰብ ያለብን ከሰዎች እይታ መውጣት። ሁሉ ጊዜ እግዚአብሔር ቤት ስንሄድ ለዚያም ነው ብዙ ጊዜ ደጋግሜ እናገራለሁ። እኔ ዛሬ ከሰው ጋር አገናኛለሁ ብዬ ሳይሆን እግዚአብሔርን አገኘዋለሁ ብዬ እግዚአብሔር ቤት መሄድ አለብኝ። የዚያን ጊዜ ሰው ማየት አቆማለሁ። ሰው የምናይ ከሆነ ሰዎች የራሳቸውን አይዲዮሎጂ ነው ዳውንሎድ የሚያደርጉብን። በሰዎች ውስጥ ማየት ያለብን እግዚአብሔርን ነው። እግዚአብሔር የሌለበት ስፍራ አትቆሙ። ሁሉ ጊዜ ስለ መንፈሳዊ ነገር ስታስቡ እግዚአብሔርን ፈልጉ፣ ሰውን አትፈልጉ። ሲፈልግ እኮ እግዚአብሔር ሙሴን አስነስቷል አይደል? ለእስራኤል እኔ ኮልታፋ ነኝ በዚህ ህዝብ መሃል። እስራኤሎች በጣም ጠንካራና አደገኞች ናቸው፣ የእውቀትም ሰው ናቸው። እኔ ኮልታፋ ነኝ ሲል ሂድ አንደበት ሆነሃለሁ ነው ያለው። እግዚአብሔር በህይወታችሁ ማንን እንደሚልክ አታውቁም። ሰው እንኳን የሚልከው ሰው ቢያጣ እግዚአብሔር ማንን ይልካል መሰላችሁ? እናንተ ጋር አራዊት እንስሳን ይልካል። ድንጋይን አስነስቶ ያወራቸዋል። ታስታውሳላችሁ አይደል? የበለዓምን አህያ አያችሁ? በለዓም ጋር ሰውን አይደለም የላከው። በለዓምን ያስተማረው በአህያው ነው። በአህያው ዮናስን ያስተማረው ሰው ጠርቶ አይደለም፣ ሰው ልኮ አይደለም። ዮናስን ሊልከው መልእክተኛ አላከም። ሰው ስለጠፋ ዮናስ በአሳ አንበሪ ሆድ ውስጥ እንዲገባ አድርጎ 3 ቀን 3 ሌሊት እንዲያድር አድርጎት የእግዚአብሔርን ቸርነት እንደ መጋዝ የሚሰናጠቅ የአሳ አንበሪ ጨጓራ ሆድ ምንም ሳይነካው እግዚአብሔር አስተምሮት ዳግም ህዝቡን ሲመልስ እንመለከታለን። እግዚአብሔር ሊያስተምራችሁ ከፈለገ ሰው እንኳን ቢያጣ በእናንተ ላይ ግዑዙ እንዲናገር ስለናንተ ግዑዙ እንዲናገር ያደርጋል። ሁሉ ጊዜም ግን የእግዚአብሔርን ፊት ፈልጉ። እግዚአብሔር ቤት ስትሄዱ እኔ የምሄደው እገሌ ጋር ነው ብላችሁ አትሂዱ። እኔ የምሄደው እግዚአብሔር ጋር ነው። እኔ የምሄደው የእግዚአብሔር ቸርች ነው። እኔ የምሄደው የጌታ ቤተክርስቲያን ነው ብላችሁ ተናገሩ። ምክንያቱም ትንንሾቹን ስታዩ ታላቁ የሆነ የሁሉ ነገር ገዢ የሁሉ ነገር አስገዢ የሆነ ጌታችሁን ታጡታላችሁ። ሁሉ ጊዜም በህይወታችሁ በአእምሯችሁ በየዕለት ተዕለት እንቅስቃሴያችሁ የጌታ ቤተክርስቲያን ከህሊናችሁ እንዳጠፋ የጌታ ቤተክርስቲያን እና ይሄን ነው የምላችሁ። በእውነት እኔ ሌላ ከታች ስትጠይቁ የነበራችሁ ሰዎች አላችሁና እኔ ዩቲዩብ አልጠቀምም። ዩቲዩብ ላይም የምለጥፋቸው ምንም ነገሮች የሉም። አንዳንድ ልጆች ናቸው ሊለጥፉ የሚለጥፉትና
እኔ እንዲህ አይነት ነገር አልጠቀምም። ያው የማልጠቀምበትም የራሴ ምክንያት ስላለኝ ነው። ያው ሌሎች ግን ሪከርድ አድርገው መለጠፍ ይችላሉ ሪከርድ አድርገው መለጠፍ ጥሩ ስላልሆነ ነው። ለገንዘብ ማገልገል ስለማልፈልግ ነው። በነፃ እግዚአብሔር ያቀበለኝን በነፃ እንዳቀበል ነው እና እንዲህ አይነት ነገር ደስ አይለኝም። ለጠየቃችሁን እግዚአብሔር ይባርካችሁ። የእውነት ነው የምላችሁ። በነፃ እንዳገለግላችሁም ነው እግዚአብሔር ይህን ጸጋ በነፃ ያሰጠኝ። በእኔ አንደበት የሚናገረው እግዚአብሔር እንጂ እኔ አይደለሁም። የእግዚአብሔርን ድምፅ መሸጥ አልፈልግም። ሌሎቻችሁ ግን ማድረግ ትችላላችሁ። እንዲመረቀ ለትምህርት ዓላማ የምትጠቀሙ ሰዎች ካላችሁ መጠቀም ትችላላችሁ። ሆን ብዬ ሳንቲም ለማግኘት ምንም ነገር ማድረግ አልፈልግም። አስቀድማችሁ መንግስትና ጽድቁን እሹ ከዛ በኋላ ሁሉ ይጨመርላችኋል ነው የሚለው። ይሄን ባስብ እኔ እዚህ አይደለም እዛኛው ቤት እያለው ሁላ በጣም እዛ አክሰሰብል ነው። ሁሉን ነገር ማድረግ ትችላላችሁ። እዛ ቤት አላደረኩትም አይደለም እዚህ መጥቼ እና ይሄን ነው የምላችሁ። ያው ስንማማር እግዚአብሔር ያቀበለኝን ያው አቀበላችኋለሁ። ሁሉም በእግዚአብሔር ፍቃድ ስለሚሆን በጣም ቴንኪው አመሰግናችኋለሁ። ሐሳብ አላችሁ ሌሎቻችሁ ሐሳብ ካላችሁ ሐሳብ ፎርዋርድ አድርጉ። ሐሳብ ከሌላችሁ እንላለን። እንዴት ወሰነ ሐሳብ ልጨምር። እኔ ምንድነው በጣም ለምን መሰለ እንጨዋለን። እግዚአብሔር መልካም የሆነውን ነገር ያደርጋል። እኔ በግሌ የክርስቶስ እንደሆንኩ ስለማስብ ለማንንም ለማስደሰት የማደርገው ነገር በህይወቴ ላይ እንዲኖርም አልፈቅድምም፣ አይኖርም፣ መቼም አይሆንም። ለምን መጽሐፍ ቅዱስ ላይ ሲናገር በጣም የሚገርም ጴጥሮስ ሐዋርያው ለቤተ ክርስቲያን አንድ የሰጠው መመሪያ አለ። እኔ ሳገለግል እግዚአብሔር የሰጠኝ በልቤ አንድ ሐሳብ አለ። ምንድነው? አንደኛ ጴጥሮስ ላይ ምዕራፍ 4 ላይ በሚደንቅ ሁኔታ የተናገረው መሰረታዊ የሆነ እውነት አለ እና ቤተክርስቲያን በጣም ትኩረት ሊሰጡበት የሚገባ ነገር ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናል። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ ማንጎራጎር እርስ በርሳችሁ ግድነትንም ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ ደግሞ እርስ በርሳችሁ አገልግሉ ይልና ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ለምን? ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው ይላል። ይከብር ዘንድ ነው ይላል። ስለዚህ እግዚአብሔር በልጁ በክርስቶስ ኢየሱስ ደም ሲዋጀን፣ በደሙ ሲገዛን ለሱ ዓላማ የተፈጠርን ሰዎች መሆናችንን አውቀን እግዚአብሔርን በመፍራት አባት ስለሆነ ልናከብረው፣ ጌታ ስለሆነ ልንፈራው ይገባል። በቃ እና ወንጌል በቀላሉ የመጣ ነገር እንዳልሆነ ብዙ ጊዜ ልንሰማ ልንሰበክ እንችላለን። በተለይ በአሁን ጀነሬሽን በዚህ ዘመን ፍጻሜ ላይ የወንጌል ቫሊዩ ለትውልዱ እየገባው አይደለም። ለክርስቶስ መኖር ማለት ምን ማለት ነው? እና በጣም ጠቃሚና አስፈላጊ የሆነ ልናውቀው የሚገባ የማየው ነገር አለ። በዚህ ትውልድ ብዙ ክርስቲያኖች ማለት ነው ለክርስቶስ ማለት ምን ማለት እንደሆነ እንኳን ግራ የሚገባቸው ይመስላል። በጣም ብዙ ጊዜ ክርስትናን እንደ ሃይማኖቶች ስርዓት ወይም እሁድ ቤተክርስቲያን የሚሄድ ብቻ አድርገው በጣም ብዙ ሰው የሚመለከተው ነገር አለ፣ ግን ዋጋ የሚያስከፍል በቃ ለክርስቶስ ተለይተን የምንኖረው ህይወት መሆኑን ትውልዱ ሊያውቀው ይገባል። እግዚአብሔር በሰጠን ጸጋ ትውልዱን በአግባቡና በፍቅር እግዚአብሔርን በመፍራት ልናስተምረው፣ እውነትን ልንነግረው፣ አንዳንዴም
ወደኋላ መለስ ብሎ ሐዋርያት እንዴት ነበረ ወንጌልን ሲሰብኩ የነበሩት ብሎ የሐዋርያትን ሕይወት ማየቱ እኛም ደግሞ በዚህ ዘመን ላለነው ክርስቲያኖች ደግሞ ከኛ የሚጠበቅ ነገር አለ። እንዴት ነው ለክርስቶስን መከተል ማለት ምን ማለት ነው? ክርስቶስን መምሰል ማለት ምን ማለት ነው የሚለው ነገር በጣም ትኩረት ሊሰጥበት የሚገባ በተለይ በአሁኑ ሰዓት ማለት ነው። በተለይ በአሁኑ ሰዓት እኔ አሁን በምኖርበት በዚህ በኖርዝ አሜሪካ ኦል ኦቨር ዘ ወርልድ እየሆነ ያለውን ነገር የምናየው ነገር አለ። ትውልዱ እየሄደ ያለበት በሚዲያም ላይ በሶሻል ሚዲያ ላይ እያጠፋ ያለ ክርስትናውን ህይወት በትክክል እየኖረ ነው ብዬ ለማለት የምቸገርባቸው በጣም አንዳንድ ነገሮችን ስለማይ ማለት ነው። ስለዚህ በዚህ ትውልድ ለክርስቶስ ለመኖር የሚያስፈልጉ በጣም መሰረታዊ የሆኑ መጽሐፍ ቅዱሳዊ የሆኑ እውነቶች አሉ። ላይክ አሁን ኤንከሬጅ ማድረግ ክርስቲያን ላይክ ምቹ ክርስትናን አለመፈለግ በራሱ ለክርስቶስ ልንኖር የሚገባውን ህይወት እንድንኖር ያደርገናል። ሳክሪፋይስ ማድረግ ያለብን ኮምፎርት ዞናችንን ትተን እግዚአብሔርን የመፈለግ ነገር፣ ለክርስቶስ የመኖር ነገር፣ የተጠራንበትን ጥሪ የተከፈለልን ዋጋ እያሰብን ክርስቶስን በመከተል ውስጥ የሚያስፈልገውን መክፈል ያለብንን ነገር መክፈል እንዳለብን ወጣቶች ላይ በተለይ በጣም መስራት ያስፈልጋል። ደቀ መዛሙርቱ ለክርስቶስ ሲሉ ሁሉን ነገር ትተዋል። ሁሉን ነገር ትተው ነው የተከተሉት። መከተል ብቻም አይደለም፣ በሞቱ መስለውታል። ጳውሎስ እኮ በሞቱ እንኳን ልመስለው እሻለሁ እመኛለሁ ብሎ የኋላውን እየረሳ ክርስቶስን ለማወቅ የሚያደርገው ተግዳሎት ለቤተ ክርስቲያን የከፈለውን ዋጋ ስለ ቤተ ክርስቲያን ያለፈበትን ነገር ሳይ በእውነት በጣም የምደነቅበት ሐዋርያ ነው። ዛሬ ክርስትና ቀላል ሆኖ ሁሉም የራሱን ቤተ ክርስቲያን እየከፈተ የራስን ዲዛይር የምናሟላበት ዘመን አይደለም። ዘመን አይደለም። ተጠያቂነት ያለበት ጉዳይ ነው። ተጠያቂነት ያለበት ጉዳይ ነው። ስለዚህ በቃሉ መኖር፣ ወጣቶች በቃል መኖር፣ በእግዚአብሔር ቃል ውስጥ ያለውን እውነት ተረድተን ቃሉን በማድረግ የምንኖርበት ዘመን ነው። የምንኖርበት ዘመን ስለ ክርስቶስ ብለን መተው ያለብን በጣም ብዙ ነገሮች አሉ። ኢየሱስ ጌታ ነው። ስለዚህ ለክርስቶስ መኖር መጽሐፍ ቅዱስን የህይወት መመሪያ አድርገን እንደ እግዚአብሔር ቃል ህዝቡን ማገልገልና ትውልዱን መምራት መቻል አለብን። ዓለም ይህ ትክክል ነው የሚለውን ሳይሆን እግዚአብሔር ትክክል ነው የሚለውን ነገር መከተል ራስ